ቅዳሜ ከሰዓት ነው በመጽሐፍ እንግዳችን ላይ ነው የምንገኘው የመጽሐፍ ዝግጅታችን ዛሬ ፓስተር ጻዲቁ አብዶን ይዘንላችሁ ቀርበናል እንደምን አሉ እግዚአብሔር ተመሰገነ ይሁን እግዚአብሔር ተመሰገነ ይሁን በጣም ነፋሻ ነው በጣም የሚያምር ነው ብዙ ጊዜ ወደዚህ አካባቢ ይመጣሉ አልፎ ይመጣሉ በተለያዩ ምክንያቶች መልካም በጣም ደስ ብሎናል ስላገኘ ነው Thank you እኔም አመሰግናለሁ ሰላም ነኝ እግዚአብሔር ተመሰገነ ይሁን መልካም ፓስተር አሁን በምን አገልግሎት ላይ ነው ያሉት እስቲ ስለርሶ የተወሰነ ነገር ያጫውቱን በቅድሚያ ክርስትናው እምነት ውስጥ ለ54 አመት ቆይቻለሁ 54 እና ከመጀመሪያም ጀምሮ እንግዲህ መጽሐፍ ቅዱስ ማስተማር እና የመሳሰሉት ነገር ነው ግን አሁን ያለሁበት ቦታ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ፕሬዝዳንት ነኝ ስለዚህ 54 አመታት በአገልግሎት በጣም ረጅም ጊዜ ነው እስቲ ስለ ልጅነቱ ስለ ትምህርት ዘመኑ ያጫውቱን እስቲ ትምህርት ቤት የገባሁት ጥሩ ጸባይ ስላልነበረኝ ነው በዛ ጊዜ ለምንም አልመች ተብዬ ትምህርት ቤት የዲሲፕሊን ቦታ ነው እና ትምህርት ቤት ገባው ያው እንደ አጋጣሚ ትምህርት ከገባው በኋላ ትምህርት መውደድ ጀመርኩ በትምህርት ያው ጥሩ ውጤት ማምጣት ጀመርኩ ስለዚህ ያው እዚህ ከናዝሬት ከአዳማ 20 ኪሎሜትር ባለችው ኤራ የምትባል ከተማ አንደኛ ደረጃ እዛ ጁኒየር ሃይ ደሞ 7 እና 8 ኢታያ ከዛ ደሞ አሰላ ድሮ ራስ ዳርጌ ይባላል ሃይ ስኩሉ አሁን ጭላሎ ተብሏል እዛ በዛ ሁኔታ ያለው ነው እንግዲህ አቋርጬ ለወንጌላዊ ይባላል ያኔ ወንጌላዊ ሆንኩ እና የዛሬ 51 አመት ኦልሞስት ገና መግቢያው ነው ይሄ ወደ ባሌ ያን ጊዜ ጠቅላይ ግዛት ይባላል ጠቅላይ ግዛት እና እዛ ለብዙ አመታት ከዛ በደቡብ ኢትዮጵያ በኔ በሙሉ ወንጌል በሚባለው ቤተክርስቲያን ውስጥ በደቡብ ኢትዮጵያም እንደዚሁ ካሉት ቸርቾች ጋር ሳገለግል ያገር አቀፍ ቦርድ አባል ሆኜ ሰራ ቆይቼ ለትምህርት ወደ ናይሮቢ ኢስት አፍሪካ ስኩል ኦፍ ቲዮሎጂ ይባላል በፈረንጆቹ አቆጣጠር ከ92 እስከ 96 እዛ የመጀመሪያ ዲግሪን እዛ ነው የሰራሁት በኢትዮጵያ ማለት 84 መጨረሻ ሄጄ 88 መጨረሻ ነው የተመለስኩት ቀጥዬ ደግሞ የመጽሐፍ ቅዱስ ኮሌጅ የሙሉ ወንጌል ዳይሬክተር ሆኜ 5 አመት ከዛ ደግሞ ማስተር ሴንም እዚሁ ሀገር ኤገስት የሚባል አለ እዚህ ወደ ሰርቤት አካባቢ እዛ በስነ መለኮት በስልታዊ ስነ መለኮት ይባላል ሲስተማቲክ ቲዮሎጂ በስላሴ አስተምሮ ላይ ነበር የሰራሁት ምስራቅና ምዕራቡ ያላቸው ልዩነት ወይም ተመሳሳይነት ምንድነው የሚል ነው ከዛ እንግዲህ እንደገና 8 አመት ኢትዮጵያ ሙሉ ወንጌልን ከመራው በኋላ 4 አመት ወደ ባይብል ኮሌጅ ኃላፊነት ተመለስኩ ከዛ አሁን ወደዚህ ከመጣው 10ኛ አመቴ ላይ ነው ማለት ነው መልካም ስለዚህ አብዛኛው እድሜ በሙሉ ከዚህ ከቤተ ክርስቲያን አገልግሎት ጋራ የተያዘ ነው መንግስት መስሪያ ቤት ገብቼም ተቀጥሬም አላቀም አገልግሎት ላይ ነው መልካም ያርሶን እንዲሁም በርካታ ያሉ የተለያዩ እምነት የሃይማኖት ተቋማትን የሚመሩ አባቶች ብዙ ጊዜ በቴሌቪዥን መስኮት ምናያችሁ ለወይ ለበዓል ወይ በተለያየ ጉዳይ ነው ዛሬ ደግሞ እኔና አርሶን ያገናኘን በዚህ በቅዳሜ ከሰዓት እርሶ በቅርቡ አንድ መጽሐፍ አሳትመዋል ስለዛ መጽሐፍ እንወያይ ዘንድ ነውና አረፍ ብለን እሱን እንጫወት አይሻልም መልካም መልካም እንግዲህ ፓስተር ስለ መጽሐፎ ያለውን አንድ ነገር እናያለን በቅድሚያ መጽሐፍ ልጅን አምጦ አርግዞ አምጦ የመውለድ ያህል ነው ይባላል ደስታውም ከባድነቱንም ለመግለጽና መጽሐፎ ሐሳቡን ይዞ ለተደራሲ ያላንባቢያን ይሆን ዘንድ በዚህ መልክ ተጠርዞ ታሽጎ መጽሐፍ ሆኖ ስለወጣ እንኳን ደስ ያለው ልንለው እንወዳለን በቅድሚያ እንኳን አብሮ ደስ ያለን እላለሁ ምክንያቱም ለሁላችንም የሚሆን ለብዙ ጊዜ እኔ ለ17 አመት ያስተማርኩት ትምህርት ነው በፊት ሳስተምር በእምነት ቤት አካባቢ ነበር ማስበው ነገር ግን በኋላ እኔ አሁን ለኛ ኃላፊነት ቀደም እንዳልከው በሃይማኖት አባቶችም ከአገር ሽማግሌዎችም ጋር አብረን ስንሄድ እርቅ እንዲኖር ብዙ ጥረት በመናርግበት ጊዜ ይሄ ጉዳይ ያገርም ነው የአንድ እምነት ጉዳይ አይደለም የሁላችንም ጉዳይ ነው
የሚለው ነገር ውስጥ የመጥቶ ሳስተምር የነበረውን በየመድረኩ በየቤተ እምነቱ ከዛ ውጪ ለምን ተብሎ በሶሻል ሚዲያም 4 ፓርት በዚህ ርዕስ ተለቆ ነበርና ብዙ ሰዎች ለምንድን ነው ወደ መጽሐፍ የማይለወጠው አሉኝ እና እኔ ጊዜም አለ አንድ ሰው ረዳኝ እኔ አዳምጦ ወደ ስክሪፕት ለመለወጥ በድምጽ ነበር እርሶ እኔ በድምጽ ያስተማርኩትን ወደ ጽሁፍ ተለወጠ ከዛ በኋላ እኔ ደግሞ ከዚህ ርዕስ ጋር የሚገናኙ መጽሐፍትን ለምሳሌ የደዝመንድ ቱቱን መጽሐፍ No Future Without Forgiveness የሚል አንድ ካናዳዊ አርክቢሾፕም አለ ስለ ናዚ ጀርመን ባይሁዶች ላይ ስላደረሰው በኋላ ያ በፖላንድ በተለይ ያሉ የቤተክርስቲያን ሰዎች እንዴት እንደተቸገሩ እንትን ለማለት እነሱን አንድ ጊዜ እንዳውም አባታችን ሆይ የሚባል ጸሎት ሲጸልዩ ይቅርበሉ ይቅርታባሉ ሲል አንዱ ጳጳስ ጮኸና ይቅር ማለት አልችልም እኔ ያለ የፖላንድ ምድር አፈሩና ድንጋዩ በደም የተበከለ ነው ምናምን ብሎ ካለ በኋላ ዝም ብሎ ሲጸልዩ በኋላ አባታችን ሆይ የሚል ጸሎት ጋር ደረሱና ሰውየው እዛ ጋር ሲደርስ የበደሉን ይቅር እንደምንል ኃጢያታችንን ይቅር በለን የሚለው ጋር ሲደርስ ጮኸና ይቅር ላለው ብሎ ጮኸ አለ መጽሐፉ ላይ ነው God forgive ይላል መጽሐፉና ሌሎችም ሰዎች የጻፉትን እንግዲህ ሰብስቤ ወደ አሁን በንግግር የሆነ ነገር ወደ ጽሁፍ ሲለወጥ የግድ ዘይቤው ምኑ መለወጥ አለበት ይሄ ወደ ጽሁፍ ራሱ ከተለወጠ በኋላ 2 አመት ነው የፈጀው እውነት አዎ የተለያዩ ሰዎች እንዲያዩት ሆነ በኋላ ግን አሁን እዚህ ጋር ስሙ አልተጠቀሰም ይሆናል የአምላክ ቸርነት አዎ አይቻለሁ እሱ ራሱ ከ2 ወር በላይ እንደገና እሱ ደግሞ ወሰደበትና አሁን እንግዲህ መጽሐፉ ማተሚያ ቤት ገብቶ ከታተመ ራሱ ትንሽ ብዙ አልቆየም በርግጥ ማውዚም ላይ መጽሐፉ ጀርባ ሐሳብ አስተያየት ይሰጣሉ ዮናስ አዳዬ ዶክተር ዮናስ አዳዬ ዶክተር ማሙሻ ፈንታ ንጉሴ ቡልቻ አለሙ ዋጋሪ ዶክተር እነዚህ ሰዎች እዚህ ሰጥቷል እርሶም በመስጋና ያደረሷቸዋል የአምላክ ቸርነትን እዚህ ጠቅሰዋል እኔ ምኑን ወደድኩ መሰሎት እንግዲህ ምናልባት እንግዲህ ህትመት ሚዲያ ነው የሚያጠናውትና የህትመት ነገር ይስበኛል ይሄ ፊደላት ለቀማው አጠቃቀም የቃላት አጠቃቀሙ የተጠቀማችሁበት አይነት ሁኔታው ቋንቋ ቆዳስሱ ለሆነ የስነ ጽሁፍ ሰው በጣም የሚማርክ ነው የሆነት እና በጣም መልካም በሚሆን ሁኔታ ተሰርቷል በድጋሚ እንኳን ደስ አለው ያለን ወደ ውስጥ አንዳንድ ሐሳቦችን እናንሳ መጽሐፉ በአብዛኛው ሲታይ በመርህ የተሞላ ነው እና ከዚህ መጽሐፍ ይሄ ትውልድ ምን ይማራል ብለው ያስባሉ በቀለኛውን ያጠፋዋል ስለሚደረሱ እንግዲህ በዋናነት ይሄ መጽሐፍ የሚያስተላልፈው በቀል የኔ ነው እኔ ብድራቱን እመልሳለሁ ያለው እግዚአብሔር ነው ይሄ በብሉይም በአዲስ ኪዳንም ያለ መርህ ነው ለኔ በቀል ማለት አንድ ሰው ተበድያለሁ ፍትህ የሚሰጠኝ ከጎኔ የሚቆም የኔ ችግር የገባው የተረዳ የለም ስለዚህ ለደረሰብኝ በደል እኔው ራሴ በራሴ አቅምና ጉልበት ካሳ አስከፍላለሁ ወይም ከፍላለሁ ነው ብድር መልሳለሁ ነው እና ይሄ በሚሆንበት ጊዜ ምን ይሆናል ጉዳት ደርሶብኛል ብዬ እኔ ጉዳት ያደረሰብኝ ላይ ሰው ላይ ሌላ ሳደርግ እሱ ካደረሰብኝ አልፌ ነው ማረገው ለምሳሌ አንዳንድ አካባቢ በዚህ ከግጦሽ ጋር በተያያዘ በብዙ ምክንያት በኢትዮጵያ ያው የቆየ አልፎ ግጭት ይፈጠርና ከአንድ ወገን በሆነ ምክንያት 3 ሰው ከሞተ ሽማግሌዎች ሲገቡ አይ ይላል ሌላ ወገን 3 እገላለሁ ይልና 5 ይሞታል ያኛው አይልና እንደገና ሰው የበቀል መንገድ መውጫ የለውም የጥፋት መንገድ ነው አንደኛ በቀል የተፈጸመበት ሰው ይጎዳል ለተጎዳው እግዚአብሔር አለ እውነት ነው ግን በቀል አድራጊውን ደግሞ የሚቀጣል ዳኛ አለ የሁሉ ገዢ አለ ከሁሉም ከላይ የሚመለከት አለ ዛሬ ሰው ባይፈርድልኝ የሚፈርድ አምላክ አለና ስለዚህ በቀል እግዚአብሔር ከሆነ
ከበቀል ይልቅ የትኛው መንገድ ይሻላል የሚለው አንዱ መንገድ የበቀል መንገድ ከሆነ የመጠፋፋትና ከመጠፋፋት አዙሪ አለመውጣት አደጋ ውስጥ ይከተናል። የይቅርታ የምህረትና የእርቅ መንገድ ከሆነ ግን የበደለውም ይቅርታ ቢጠይቅ የተበደለውም ይቅርታ ቢሰጥ ለዛ የሚያስፈልገው በጥፋቱ ደረጃ ቢሆን ከዚህ ውስጥ ምን መውጫችን ይቅርታ ምህረትና እርቅ ነው የሚል ነው ባጭሩ። በጣም ጥሩ ነው የመጽሐፉ ዋና ሐሳብ ማለት ነው። መልካም በቀል እንግዲህ በብዙ ማስረጃ እሱ ወደሱ ልመጣለው ነው ፓስተር። እንግዲህ የበቀልን መርዘኝነት ከዋቢ ምሳሌዎች ጋር ያጣቀሱ ነው እዚህ ያስቀመጡት። ያው አንባቢያን ያንዳንዱ ነገር በጥልቀት በሚያነቡበት ጊዜ ሐሳቦችን በደንብ ይጋሩናል ብለን እናስባለን። በቀልን በዚህ መልክ ካየን ማርከሻው ደግሞ ምንድነው የሚለውን ጋር እናንሳ። ማርከሻው እንግዲህ የተጠቀሰው እዚህ ይቅርታ ምህረትና እርቅ ነው። ሶስቱን ቃላት ተጠቀምኩበት ለእንግሊዝኛ forgiveness ለሚለው አንዱ ብቻው ሙሉ ትርጉም ይሰጣኛል ብዬ ስላላሰብኩ ነው። እንግዲህ በመጽሐፍ ቅዱስ ውስጥ በአባታችን ሆይ ጸሎት ውስጥ እኛ የበደሉን ይቅር ብለናልና ይቅር በለን ወይም የበደሉን ይቅር እንደምንል ይቅር በለን እንላለንና በአዎንታዊም በአሉታዊ መንገድ የተጠቀሰ ነው። ሌላው መጽሐፍ ቅዱስ ውስጥ ጴጥሮስ ክርስቶስን ጠየቀው ጥያቄ ወንድሜ ቢበድለኝ በቀን ውስጥ ስንት ጊዜ ይቅር ልበለው? 7 ጊዜ ነው ወይ አለ እና በጣም ከባድ ነው። 7 ጊዜ ራሱ ይቻላል ወይ ጥያቄ ነው። ግን ክርስቶስ ምን አለው? 7 ጊዜ 7 እንጂ 7 ጊዜ አይደለም። ይቅርታ ማድረግ ምህረት መስጠት ገደብ የለውም ብሎ ምሳሌ ተናገረ። ምሳሌው ምንድነው? አንድ ሰው እልፍ ዕዳ የነበረበት ሰው ጌታው አገኘውና ዕዳይን ክፈለኝ የለኝም ሲል በል እንግዲህ ያለው ሁሉ ይሸጥ ሲባል ወድቆ ሲያለቅስ ተወለት ማረው። ያው ሰው ግን 100 መክሊት ብቻ ዕዳ ያለበትን ሰው አገኘና አንዱ ያው እዚህ ውስጥ ጣጣ ውስጥ የገባው አንዱ ላንተ በድሬ ነው አይነት ነው ካልከፈልከኝ አለው። እሱም ልክ እሱ እንደለመነ ምህረት ለመነው ነው ብሎ እስር ቤት አስገባው። የዋናው ጌታ ልጆ ሰዎች ይሄ ሰውዬ ያደረገውን አይተው ነገሩት ይላል። የዚህ ምሳሌ መጨረሻ ምን ይላል? እንዲሁ እናንተ ከልባችሁ ይቅር ካላላችሁ የሰማይ አባታችሁ እንዲህ ያደርግባችኋል። ይቅር የተባልን ከሆነ ይቅርታ መስጠት ማለት በየትኛውም እምነት ውስጥ በየቀኑ እኮ ጸሎት የሚጸለየው ለምንድን ነው? አንዱ የምትለምነው ምህረት ነው አይደል እንዴ? እኔ በየቀኑ ከአምላኬ ምህረት እየለመንኩ ለባለንጀራዬ ለምንድን ነው ምህረት ማልሰጠው? ይሄ እንግዲህ መጽሐፉ ይሄንን ይከለክላል እና ማርከሻው ቀላል አይደለም። ይቅርታና ማረቅ ቀላል እንዳልሆነ ሰዎች ለምን ይቅርና ማለት እንደማይችሉ ካልተሳሳት ከ7 ጉዳይ በላይ ተተንትኗል። በጣም በነገራችን ላይ በዝርዝር ሸጋ ምን እንደሚያስቸግር ለምሳሌ አንዱ እንዴ ዋጋ ሳይከፈለው ዝም ብሎ ይቅር ከተባለማ በደል አድራጊ ይበዛል፣ ብልጥ ተንኮለኛ በሌላው ሰው አድቫንቴጅ የሚመታ ሊበዛ ነው ወይ ብዙ ነገር ሊባል ይችላል። ግን እንደ ይሄ ነገር እንደ ግለሰብም በመጀመሪያ ደረጃ እንደ ቤተሰብም እንደ ማህበረሰብ እንደ ሀገር ይሄው ነው መንገዱ፣ መውጫው መንገድ ይሄ ነው እና እዚህ ውስጥ አንድ ቁልፍ ቃል ተቆም ምንድነው? መራርነት ይለዋል መጽሐፍ ቅዱስና ቢተርነስን ወይም መራርነትን ወደ ሰውነታችን ልባችንን የምሬት ወደብ አናርገው። ልክ ነው፣ ተጎድተን ሊሆን ይችላል። እኛም ሌላ ሰው እንደዚሁ ጎድተን ሊሆን ስለሚችል ግን መፈወሻው መንገድ ይቅርታ ምህረትና እርቅ ነው የሚል ነው። መልካም ፓስተር ጻድቁ አብዶ እንግዲህ ይሄን መጽሐፍ ሲጽፉ ከሁለት ነገር የመነጨ ይመስለኛል። አንድም ሀገርን ህዝብን ከመውደድ እንደ ሃይማኖት አባትነቱ ደግሞ ኃላፊነትም ለመመኖ ኃላፊነትም ስላለበው ማለት ነው። አንድ እሱ ነው ያለው። ሌላው ደግሞ የርሶ ማንነትም የተሰራው ዞሮ ከዚህ ስለሆነ ይመስለኛል እንግዲህ ይሄን መጽሐፍም ተጽፎ ለተደራሲያን የደረሰውና ከርሶ ማንነት ምን ቀዱዚ ውስጥ ካዩት በህይወቱ መጽሐፍ ውስጥ አለ። እኔ ለምሳሌ ከታላቅ ወንድሜ ጋር የነበረኝ ፕሮብሌም ልክ ያዕቆብና ኤሳው የነበራቸው አይነት ነው። ልዩነቱ ምንድነው? ያዕቆብና ኤሳው ርብቃ ታናሽ ልጇን ትወዳለች፣ ይስሐቅ ደግሞ ታላቅ ልጁን ይወዳል።
ፌቨሪቲዝም ቤተሰቡ መካከል ተፈጥሮ ነው። እኛ ቤት ግን እናቴም አባቴም እኔን በጣም ለምን እንደሆነ አያውቅም የተለየ ትንሽ የተለየ አቴንሽን በእንግሊዝኛ ብጠቀም እና ትኩረት ይሰጠኛል። እኔ ሰፈር ውስጥ ካለው ያጎቴ ልጆችም ጠቅላላው ሰፈሩ እኔ እንግዲህ ሶስተኛ ልጅ ነኝ ግን ተወዳጅ ነው ግን ምን ተወዳጅ በቤተሰብ ነው ወይስ አይታወቅም ግን ጠቅላላውን እንደ መሪ ነው ያው በሙሉ እኔን ነው ያው ከባድ ነገር የነበረው ምንድነው እናቴም አባቴም ሌላ ያጎቴ ባለቤት አለች ኃይለኛ ሁሉም ምሎ ነው የተውኝ እኔን በምን ምክንያት ያው ይሄ አይለምደኝም ተብዬ ስመት አንድ ልጅ አይለምደኝም አልልም እኔ ነው ምለው እንዴት ነው ምለው እና በሚቀጥለው ቀን የበለጠም ስለማጠፋ በኋላ ጸባይን ስለምዱ ጎሽ ጎበዝ ምናምን ሲባል አላጠፋም ሲያስፈራሩኝ አልችልም እስካሁንም አለች ችግር አለ ሲያስፈራሩኝ ትንሽ ወንዴ ከት እንደመጣች አላውቅም እኔ እናት ካያቶች ነው ትለኛለች ግን አላወኩም ለማንኛውም ትምህርት ቤት የገባሁት ለዚህ ነው ማለት ከብት ለመጠበቅም ለምንም ስላልተመቸው ነው የገባሁት በኋላ ትምህርት ቤቱ ስገባ ያው ብዙ ታሪክ አለው ስብሰባም ፋዘር ይዞኝ ይሄዳል ሁለቱ የሚጫወቱት ሚና ምንድነው እናቴ ሃይማኖቱን እንዳቅ ወደ እምነቱ ነው ሞር የኔ አባት ደግሞ ስላለው በዛ ዘመን ስላለው ፖለቲካ ነው እና ስለ ሶሻሊዝም ሁሉ ይነግረኛል የሚገርመኝ ነገር ነው እስራኤልና ግብጽ ጦርነት የ6 ቀን ጦርነት ለምሳሌ የስንት አመት ልጅ እንደሆነ ቆላ አስተዋውስም እንጂ የኔ አባት ያንን ይሰማል በሬዲዮ ያወራኛል እና አንዳንድ ስብሰባዎች ይዞኝ ይሄዳል በ9 አመቴ የሆነ ከባድ ስብሰባ ተካፍያለሁ ነው በ9 አመት የሁለተኛ ክፍል ተማሪ ነበርኩ ቅዳሜ ስጠጣውዬ ሰኞና ማክሰኞ ከኔ እድሜ ከፍ ያሉትን አጠጣኋቸው ኤሌመንተሪ ስኩል ተረበሸ በዛ ትምህርት ቤት ያን ዘመን ዩኒቨርሲቲና ሃይ ስኩል ነው እንጂ የሚረበሸው ኤሌመንተሪ ይረበሽው ኤሌመንተሪ ሳስረብሽ እኔ መሆኔም አልታወቀም እኔ አጭር ነኝ ልጅ ነኝ ገና በኋላ ነው የተነቃብኝ ለማንኛውም እንደዛ ያልኩ ግን አንዳንዱ ነገር ወደ ትምህርት ሳደላ ትንሽ ጸባይም እየተሻሻለ ሲሄድም እና የኔ ታላቅ ወንድም ለካ የሆነ ስሜት አለው እና አንድ ቀን በጣም እንዲሁ ነገር ፈለገኝ ማለት ያው የኔ ዊክነስ ስለሚያቅ በእልህ በቁጣ አሳያለሁ ምናምን ከተባልኩ ሞክራ ነው ስለምል በዛው መንገድ ሲመጣብኝ እና በጣም ተበደበኝ በጣም እና ከአቅም በላይ ሲሆን ያለታ ለመጀመሪያ ጊዜ ለመንኩት ከአንድ ማህፀን አይደለም ወይ የወጣ ነው ወንድሜ አንድ ጡት ጠብተን ነው ያደግነው የእናቴ ልጅ በእናትም በአባትም አንድ ነው እንግዲህ እንዴት በኔ እንደዚህ ተጨክናለህ ዘልምና ሊለቀኝ ነው እንዴ ያመንቸም እግዚአብሔር ለሰው ይደርሳል አጎቴ ከሩቅ ለካ አይቷል ሲሮጥ መጥቶ ገላለው አቆማለው አቆመ እኔ ከዛ በኋላ እንግዲህ እንትን ያስኩ ማለት ነው በውስጤ ቂም ያስኩ እና ከትልቆች ጋር ጣላለሁ ተነጎዳ ከሱ ለመጣላት ሞክራለሁ ሰውነቴን አጠነክራለሁ ስፖርት ሰራለሁ ስጨታለሁ ያው የልጅነት ነገር ያ የልጅነት ነው ብቻ እንደዛ ይያለ ልዩነታችን በመሐከላችን የነበረውን ግጭት እናቴ ታውቃለች አባቴ አላወቀም እና አንድ ቀን ታላቅ ወንድሜ ታመመ ያኔ ሲደበደበኝ ምን ብዬው ነበር ኃይል እግዚአብሔር ብቻ ነው አንድ ቀን ይከዳሃል አንድ ቀን እኔ ጉልበት ይኖረኛል ስለ እግዚአብሔር ብለህ ተወኝ ብዬው አልሰማኝም በእናቴም ብለምነው አልሰማኝም በኋላ ታመማ እና ናዝሬት አሁን አጠቃላይ ሆስፒታል ይባላል ኃይለ ማርያም ማሞ ይባላል እሺ አባቴ እዛ ወሰደው ታከመና ወደ ዴራ ተመልሶ ሲመጡ ያው ሞቅ ስለምትል ከተማዋ ወደ ደጋ እየው እንዴድና እዛ ይረፍ ተብሎ በበቆሎ ደግፈው ይዘው ሂድ ተባልኩ እሱ ደጋፊው ነው እኔ ደስ አለኝ እሺ እሱ ደንግጦ አላመው እና አባቴ ደግሞ ምን ነው ችግር አለ እንዴ ሲለው አይ ችግር የለም አለ የኔ አባት አላወቀም እኔ ደግሞ ደስታውን አልቻልኩም እና በዚህ ሁሩታ በሚባልና ቀለጣ የሚባል ወንዝ አለ እያስኩርኩና ቀለጣ አባጭሪ የሚባል ፏፏቴ ያለ ገደል ልክ እዛ ጋር ስደርስ በቆሎዋን ከመንገድ አስወጣኋት እኔ
ወዴት ነው አለኝ አንተን አምላክ ዛሬ በኔ እጅ አሳልፎ ሰጥቷል አልኩት ተራው መለመን ጀመረ አሁን ይስቃል ተራው መለመን ጀመረ ከአንድ ማጸን ወጥተን ዛሬ ነው እንደምታውቀው አልኩት አንድ ጡት ጠብተናል እኔ ለእናቴ ያለኝን ስሜት ያቃል ስለዚህ የመጨረሻ የሞከረው ምንድነው እናታችን እኔንም አንተንም ብታጣ ምን ትሆናለች አለኝ ስቅስቅ ብያለቀስኩና አንተ አረመኔ እኔ ለእናቴ ብዬ ትቻለሁ አልኩት በቃ ሁለተኛ አንነካካም ለሌላም ሰው አትናገር ምናምን አለኝ ያው በዛው ተሻግረን ሄደን የሆነ ወንዝ ተሻግረን ወደ ሰፈር ልክ ስንደርስ እናታችን ከቤት ለምን እንደወጣች አላቀም ልክ እኔን ከሱ ኋላ ስታይ መቆም አቃታት ቁጭ አለች ደነገጠች በጣም ከዛ ስንደርስ ጆሌ ነገውን ፍጠሪ ደህና መጣችሁ ልጆች አለች ብዙ አገና እንደጀገይዘነ ይሄ አረመኔ ልጅ አውርድ ነው ከዛ ጎተተችኝ ወደዛ ማል ምን ሆነ አለች ይሄንን ልጅሽን እግዚአብሔር በእጅ ያሳልፎ ሰጥቶ ነበር ዛሬ ስላንቺ ብዬ ግን ትቸዋለሁ ከዛ እናቴ ጡቷን አወጣችና ጡቷን አስይዛኝ ማልልኝ አለች ሁለተኛ ላትነካው ማል እና አንድ ጊዜ አንድ ፖለቲካ ስብሰባ ላይ ይሄን ተናግሬ ያለውና እኛ ሀገራችንን እናት ሀገር ብለን አይደል ምንጠራው እኛ ኢትዮጵያ እናት ሀገራችን ናት እኛ ልጆቿ ስንበዳደል አንዳችን በሌላችን ላይ የማይሆን ነገር ስናደርስ አገር ምን ትሆናለች የሚል ነገር ተናግሬያለሁ ዛሬም እናገራለሁ ምክንያቱም አገር እናት ናት በሰፊው አገር እናት ናት ትክክል ነው እና እኔ በእናቴ ምክንያት ነው የተውኩት ግን በኋላ እኔ ወደ እምነት ስገባ ኮምፕሊት ታውኩ እና ወንድሜ ለብዙ አመት አላመነም እኔ ኢቭን እምነት ውስጥም ሆኜ አላመነም ግን በኋላ ሲያይ አመነ በቃ እና አሁን ምን ይለኛል አሁን ይመጣል ቤት ስትገናኙ አይ ቤት ይመጣሉ የልጅነት ጫዋታችን ቤት ይመጣሉ ያው አሁን እሱ የአገር ሽማግሌ ነው ቤቴ ሲመጣ ያው ሰላት ይሰግዳሉ ይሄ የኔም አንድ ጎን ታሪክ ነው ማማን ይባላል ወንድሞ አህመድ አብዶ ይባላል አሁን ትልልቅ ሆናቸው ብዙ ናቸው አሁን የአንድ አባት ልጆች 14 ነን እኛ እውነት አዎ የአንድ እናት ደግሞ 8 ነን 4 ወንድ 4 ሴት ነን አሉ በህይወት ያሉት ማለት ነው እንግዲህ በቀለኛውን ያጠፋዋል በእርሱ የተጻፈ መጽሐፍ ነው ከህይወቱ የተቀዳ ከመንፈሳዊ አባትነቱ የተረፈ ቅዱስ መጽሐፉን ያጣቀሰ በጣም በርካታ ሐሳቦች አሉበት ማህበረሰብን ትውልድን የሚያንጽ መጽሐፍ ነው ለአንባቢያንም መጽሐፉን መተው ስላለብን ሁሉ ነገር እዚህ እንዳንጨርሰው ብዬ ነው እንደው ለማጠቃለል ከዚህ መጽሐፍም ከርሶም ህይወት ስለ ኢትዮጵያ ስለ ሀገሩ ምን ያስባሉ ምን ይመኙላታል እኔ ለሀገር የምመኘው አሁን እንግዲህ ስናይ አልተጎዳሁም የሚል የለም መጽሐፍ ቅዱስ ውስጥ ከራስ እስከ እግር ቁስል ነው ይላልና ህመም አለብን በጣምና አንዳችን የሌላችንን ህመም ተረድተን በጋራ እግዚአብሔር ደግሞ ፈውስ እንዲሰጣን ያ ፈውስ ሊመጣ የሚችለው በይቅርታ በምህረትና በእርቅ ነውና እርስ በርስ ከመበዳደል ወጥተን ምንም እንኳን ብዛ ሃይማኖት የብሔር ብዛት የቋንቋ ብዛት ቢኖርንም ይሄን ልዩነት ለመላየት ሳይሆን በህብረት በአንድ ሀገር ውስጥ በፍቅር አብረን እንድንኖር ይሄ መጽሐፍ ያግዛል ይሄ ልቤ ጩኸት ነው እንግዲህ በአገሬ በኢትዮጵያ እኛ ሁላችንም ተከባብረን ተፋቅረን ከጥላቻ ነፃ ሆነን ያንዳችን ህመም ለሌላችን እየተሰማን ምንኖርባት አገር እንድትሆን ነው ምኞቴ ሁሉ ጊዜ እግዚአብሔርም ከክፉ እንዲጠብቃት ይሄ አገር ሲባል ተራራ ወንዙ ብቻ አይደለም ህዝቡ ሁላችንንም እግዚአብሔር በሰላም እንዲጠብቀን እና ለሌሎች በመልካም ምሳሌ እንድንሆን እስካሁንም ከብዙ አደጋ እግዚአብሔር ጠብቆናል ነገር ግን እግዚአብሔር ወደ ተሻለ ሌሎች ሰዎች የሚመኙት አገር እንዲሆን ጸሎቴና ምኞቴ ነው ለዚሁ ደግሞ የግድ መስራት ይኖርብናል ለዛ ነው እንግዲህ አንዱ መንገድ መበልጸጊያው የህሊና የአእምሮ የስሜት ከውስጥ የመፈወስና ጤናማ የሆነ ሰው ጤናማ ሀገር ይገነባልና
በሁለንተናዊ ጤንነት እንዲኖረን ፍቅር እንዲኖረን መቀባበል እንዲኖረን አንዳችን ሌላችን እንድናከብር አንዳችን የሌላችን ስሜት ህመሙም ይሁን ደስታው እንድንካፈል እግዚአብሔር አቅምና ጉልበት ይስጠንላለን አሜን መልካም ፓስተር እንግዲህ በቀል በቀለኛውን ያጠፋዋል የሚል መጽሐፍ አደረሱን በዛም መጽሐፍ ላይ ተወያየን መቼ ነው የሚመረቀው የትስ ነው የሚመረቀው የሚለውንና ማጠቃለያ የሚመረቀው ሰኔ 8 ከ9 ሰዓት ጀምሮ በአድዋ ሙዚየም ነው የሚመረቀው በዛ ይሄን የምትሰሙ ሁሉ ሌሎችም ተጋብዘዋል መምጣት ይችላሉ ክልክል አይደለም ለተወሰኑት ያው ካርዶችን ያደረስን ነው በተለይ ደግሞ አብረን ለብዙ ነገር ይለፋን የሃይማኖት አባቶች የሀገር ሽማግሌዎች እና ሌሎችም የህብረተሰብ ክፍሎች እንዲገኙ ወጣቶችም እንዲገኙ ጥሬን በዚህ አጋጣሚ ያስተላልፋል መልካም በቀል በቀለኛውን ያጠፋዋል የፓስተር ጻድቁ አብዶ መጽሐፍ ነው ገስታችሁ እንድታነቡት እኛም እናበረታታለን እዚህ ውስጥ ሀገር ግብረ ገብነት እንዲሁም ደግሞ የነገዋን ኢትዮጵያ እግረ መንገድ የምናይበት እርስ በርስ የምንዋደድበት ሐሳቦች ሰፍረዋል ከህይወታቸው እንዲሁም ደግሞ ከመንፈሳዊ አባትነታቸው ያገኙትን ነገር ሁሉ በዚህ አስፍረዋል ለማንኛውም እንግዲህ በጊዜ መተን እስከ አመሻሹ ድረስ አብረን ቆይተናል በቅዳሜ ከሰዓት በድጋሚ እንግዳችን ስለነበሩ እጅግ በጣም እናመሰግናለን እኔም በዚህ አጋጣሚ ኢቢኤስ ይሄን እድል ስለሰጠኝ የኢቢኤስን ባለቤትን እዛ የምትሰሩትንም አንተንም ወንድሜን ያው አቃለው ብዙ ጊዜ አያለው ከሚያለቅሱ ጋር ስታለቅስ ከሚስቁ ጋር ደስ ሲል ይሄን እድል ስለሰጣችሁኝ ኢቢኤስንና መላውን የኢቢኤስ ማህበረሰብ በእውነቱ አመሰግናለሁ እግዚአብሔር ያክብርልኝ እግዚአብሔር ይስጥልኝ ይላል እርሶንም አምላክ ይባርኮ እድሜን ከጤና ይስጠው ለማለት እንወዳለን ፓስተር እንግዲህ በጊዜ መተን ስንጫወት ያው አመሻሽ ሆኗል በዚሁ በጫወታችን በመጽሐፉ እይታችን ለናንተ ያደረስነው ነገር ለግለሰብ እንዲሁም ደግሞ ለሀገር ይበጃል ብለን እናስባለን ለማንኛውም በድጋሚ እርሶንም እናመሰግናለን ቅዳሜ ከሰዓታችን ወደ ስቱዲዮ ይመለሳል አብራችሁ ቆዩ ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ